قل يتوفاكم ملك الموت الذي وكل بكم ثم إلى ربكم ترجعون ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون. As the Almighty Lord mentions in Surah Al-Mulk, verse number 2. በመለኮታዊ ጥበቡ የዓለማት ጌታ አላህ ሱብሓነሁ ወተዓላ በሱረቱል ሙልክ ቁጥር 2 ላይ እንደሚከተለው ይላል። ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው። ወንድሞቼና እህቶቼ እንዲሁ ዝም ብለን የምንተው አድርገን ራሳችንን ማሰብ የለብንም። ሁላችንም አላህ ፊት ቀርበን ያለማንም ማስተርጓሚ መጠየቃችንና መመርመራችን አይቀርም። ወደዚህች ዓለም መተን ምድርን ከረገጥንባት ሰዓት ጀምሮ በቁጥጥር ስር ነው ያለነው። ኃያሉ አላህ ሁላችንንም ምን እንደምንሰራና በምን ሁኔታ ላይ እንደምንገኝ እያየን እየተከታተለን ነው። ስለሆነም በመጨረሻ ወደ እርሱ ችሎት ስንቀርብ ትክክለኛ የሆነ ዳኝነት አድርጎ ፍርድ ይሰጠናል። በምድር ዓለም እያለን ስናደርጋቸው የነበሩትን ነገሮች ሁሉ አንድ በአንድ ይነግረናል። ከኛ መልካም ስራ በመስራት በላጩ በጀነት ትልቅ ደረጃ የሚሰጠው ይሆናል። አላህ ሁላችንንም በላዕላይ ፍርዶስ እንዲያሰፍረን እንጠይቀዋለን። ሞት ማለት የህልውናችን የመጨረሻ እስትንፋስ መቆም ማለት ነው። ሞት ማለት ሰውነታችን ያደርጋቸው የነበሩ እንቅስቃሴዎችን አቁሞ ለውድመት የሚዘጋጅበት ሂደት ነው። ሞት በእርግጥም ደስታን የሚያነጥፍ ምቾትን የሚከላ በሰው ዘር ላይ የተጫነ ጥም ቆራጭ የሆነ ዕዳ ነው። በዚህ ዓለም ላይ ማንም ቢሆን እርግጠኛ የሚሆንበት ሐቅ የተወለድነው ለመሞት መሆኑን ነው። እያንዳንዱ ግለሰብ ወደደም ጠላ ሞትን ሳይቀምሳት አይቀርም። ምን ይህ ብቻ ማንኛውም ህይወት ያለው ሆነ የሌለው ፍጥረት ሁሉ መውደሙና በመጨረሻ ትቢያ መሆኑ የማይቀር ነው። ይህች ዓለም ልክ እንደ ጉንበና የምትጠፋ ህልም እንጂ ሌላ አይደለችም። ይህ ዓለም ልክ እንደ ታላቅ ጉዞ ተጀምሮ ሆኖም ግን ሲያልቅ የማይታወቅና መቅኖ የሌለው መሆኑ ሐቅ ነው። ይህች ህይወት እርሷን ጧት ማታ የራሳቸው ለማድረግ ለሚጣደፉ ሁል ጊዜም ራሷን ያቆነጃጀችና እንዳዘጋጀች ነው። ከእርሷ ጋር ትዳር ሊመሰርቱ ለሚፈልጉ ሁል ጊዜም ራሷን እንደ ሙሽራ ያቆነጃጀች ትጠባበቃለች። ስለዚህ በመጀመሪያ በአይናቸው የሚያዩት ወዲያውኑ በልባቸው ይማረኩላትና ነፍሳቸውን ይሰጧታል። ይህች ዓለም ስንቶችን በዚህ መሰሪ ተንኮሏ ተብትባ በመጨረሻ በድዷ ስቃባቸዋለች። ስንቶቹ አታላይነቷን እንደ ጉም የማትጨበጥ መሆኗን ሳያውቁ ጭራዋን የተከተሉ መና ሆነው ቀርተዋል። ሆኖም ግን አማኞች ይህችን ዓለም የሚመለከቷት ሐቀኛ በሆነ መነጽር ነው። አሁን የሚያዩት በልባቸው ውስጥ የመለኮታዊ ብርሃን ከተሞሉ በኋላ ነው። በኢማን አስተውሎት ነው የሚቃኙት። የአላህን እዝነት ለማግኘት ተስፋ ሰንቀው ነው የሚያስተውሏት። ምክንያቱም በውስጧ ብዙ አሚኬላዎች ወጥመዶች እንዳሉባት ያውቃሉና። አማኝ የሆነ ሰው በዚህች ዓለም ከንቱ ቅዠት ውስጥ ራሱን አያሰቅትም፣ እንዲሁም ምኞቱን አያራዝምም። ለምን ቢባል ሁሉም ነገር ለፈተና የቀረበለት መሆኑን ጠንቅቆ ያውቃል። በእርሷ ውዴታ ያለ ልክ ተውጠውና እስከ አንገታቸው ተዘፍቀው የሚንበራጨቁባት ሰዎች ሲመለከት በጣም ያዝናል። እርሷን ለማብዛት እጅግ ከሚገባው በላይ አበሳቸውን የሚያዩና ገንዘብና ቁሳቁስ የሚከምሩ ሰዎችን ሲያይ ያዝንላቸዋል። አሸብራቂና ሰማይ ጠቀስ የሆኑና የሚኖርባቸውን ህንጻዎች ሊገነቡ ደፋ ቀና ሲሉ ሲያይ ያዝንላቸዋል። እነዚህ ሰዎች ቤተ መንግስት፣ መናፈሻ፣ ታላላቅ የመኖሪያ ሰገነቶችን ይገነባሉ። እነዚህ ሰዎች አንድ ጊዜ መንገድ ስተዋልና የሚከተሉት የስሜታቸው ነጸብራቆች ብቻ ነው። የሚመኩትም ከአላህ ይልቅ በእነዚህ ጠፊና ዓለማዊ በሆኑ ነገሮች ላይ ነው። ስለነዚህ ሰዎች ማለት የሚቻለው ወላሂ በሰዎችና በጅኖች ሰይጣናት ቁጥጥር ስር መዋላቸውን ነው። ይህ ነው ሐቁ። ሆኖም ግን አማኝ የሆነ ሰው ይህችን ዓለም በእውነተኛ መነጽር ነው የሚያያት። ምክንያቱም በዚህ ዓለም ላይ ያለው ቁስ መውጣቱ መውረዱ ሁሉም ነገር በሱረቱ አሊ ኢምራን መታኡል ጉሩር
ወይም መጠቃቀሚያ ብቻ ነው ብሎ እንደደመደመው ጠንቅቀው ያውቃሉ። The enjoyment of deception. He knows that such things መታለያ ሐላፊ የሆነች ደስታ እንደሆነችም ይገነዘባል። አሁን እነዚህ ነገሮች ሁሉ ሞት በመጣ ጊዜ ለጸጸት ለቁጭትና ለታላቅ ሐዘን እንደሚያበቁም ያውቃል። ስለሆነም ለመጪው ዓለም ማለፊያ ስንቅ ለመያዝ ራሱን ያዘጋጃል። ቀንና ሌሊትን ይተጋል። ይህ ነው የእውነተኛ አማኝ ባህሪ። ቀንና ሌሊት አቅሙ የፈቀደለትን ያህል መልካም ሥራ ለመሰብሰብና ለማከማቸት ይታትራል። በሌላ በኩል ደግሞ ራሱን ከመጥፎና እኩይ ምግባራት ያርቃል፣ ያሸሻል፣ ያቅባል። እኩይ ምግባራትን ከራሱ ይገፈትራል፣ ከኃጢአት ይሸሻል። የተለያዩ ኪታቦችን እየገለጠ ቀናውን መንገድ የተከተሉ ደጋግና ሷሊህ አባቶች የፈጸሟቸውን መልካም ምግባራት ያነባል። አላህ ሁሉንም ይዘንላቸውና አልቃቃ ኢብኑ ሐኪም አላህ ይዘንላቸውና እንዲህ ብለዋል። እኔ ሞት ይመጣል ብዬ ለ30 ድፍን ዓመታት ተዘጋጀሁ። ሱብሃንአላህ ለ30 ዓመታት ከዛም ይቀጥላሉ። ስለዚህ ሞት ከመጣ አንድም ነገር ቀረብኝ ብዬ ወደ ኋላ አልልም። አሁንም ዝግጁ ነኝ። ጌታዬ ሆይ አሁን ዝግጁ ነኝና ውሰደኝ። እኛ ራሳችን ምን ያህል አዘጋጅተናል? ለ30 ዓመታት አላህን ቀጥ ብለን በመገዛት ሞትን ተጠባብቀናል። ሌላውን ተውትና ለአንዲት ወር ተዘጋጅተናል? ምንም አልተዘጋጀንም። ሐሰን አልበስሪ አላህ ይዘንላቸውና እንዲህ ይላሉ። ከእናንተ በፊት የነበሩ የአላህ ባሮች ሞትን በጣም ከመፍራታቸው የተነሳ ሁልጊዜም ከእጃቸው ውሃ የያዘ ዕቃ አይጠፋም ነበር። ምክንያቱም ድንገት ውዱእ ሳይኖራቸው የአላህ ትእዛዝ መጥቶ እንቅ እንዳያደርጋቸው በመፍራት ነው። ይህን የሚያደርጉት ለምንድን ነው? ውዱእ ሳይኖራቸው በሞት መዳፍ እንዳይጨመደዱ ፈርተው ነው። ሁልጊዜም ቢሆን ውዱእ አድርገውና በጥሩ ሁኔታ ላይ ሆነው ሞት እንዲመጣባቸው ይሻሉና። አልሐሰን አልበስሪ አላህ ይዘንላቸውና እንዲህ ተብሎ ተጠይቀው ነበር። አንተ አባ ሰዒድ ሆይ ከሰዎች ጋር እንቀመጣለን። የእነዚህ ሰዎች ልብ አላህን ከመፍራቱ የተነሳ ከደረታቸው ወጥታ ልትበር ትቀርባለች። እነዚህ ሰዎች ሞትንና የጀሃነም እሳትን የሚያወሱ ናቸው። እንዲሁም የቀብርን ቅጣት ያስታውሳሉ። ከነዚህ ሰዎች ጋር ስንቀመጥ የእኛም ልብ ከደረታችን ወጥታ ልትበር ትቀርባለች። ስለዚህ ምን እንድናደርግ ይመክሩናል? እኛ ታላቅ ታቢኢን ለእነዚህ ሰዎች የሚከተለውን መልስ ሰጧቸው። የመጪውን ዓለም ከባድ ቅጣት ለማምለጥ የምትሹ ከሆነ ልባቸው የአላህን ቅጣት ከማይፈራ ሰዎች ጋር ከመቀማመጥ ከነዚህ ሰዎች ጋር መቀማመጥ ይሻላችኋል። Look at today. Who do we associate with? Who are we? ዛሬ በምን ሁኔታ ላይ ነው እኛ የምንገኘው? ከማን ጋር ነው ጓደኝነታችን? ከማን ጋር ነው የምንቀማመጠው? ከምን አይነት ሰዎች ጋር ነው የምንቀላቀለው? በዓለማዊነት ልባቸው የተገጠፈ ከሆኑ ሰዎች እንጂ ከሌሎች ጋር እንደማንውል ይታወቃል። ስለ ህንጻ ግንባታ፣ ስለ ፎቅ አሰራር፣ ስለዚያኛው ከሚቀብራጥሩና ስለ ሞት፣ ስለ መጪው ዓለም፣ ስለ ኢስላም አንድም ቃል ከማይናገሩ ሰዎች ጋር ነው የምንውለውና የምናመሸው። እነዚህ ሰዎች ደግሞ ይሄኛውን እያስገነባሁ ነው፣ ያኛው ደግሞ እያለቀ ነው፣ ይሄኛውን አስጨርሻለሁ ወዘተ እያሉ የሚኮፈሱ የሚወጣጥሩና ጉራቸውን የሚቸረችሩ ናቸው። ሆኖም ግን ከእንዲህ አይነት ሰዎች ጋር መሆን የለብንም። የሐሰን አልበስሪን ምክር ማዳመጥ አለብን። እርሳቸው ምንድን ነው ያሉት? ልባችሁ ደህንነትና ሰላም ከሚሰማውና የአላህን ቅጣት የማይፈራ እንዲሆን ከሚያደርጉ ሰዎች ጋር ከመቀማመጥ ይልቅ አላህን፣ ሞትን፣ ቀብርን፣ የመጪውን ዓለም ቅጣት እንዲፈራ ከሚያደርጓቸው ሰዎች ጋር ተቀማመጡ ነው ያሉት። ኻሊድ ኢብኑ ኢድሪስ አጣይን ሁሉም አላህ ይማራቸውና እንዲህ አላቸው፣ ምከሩኝ። እርሳቸውን ሲመልሱ እንዲህ አሉ፣ መፈክርህ ወይም መመሪያህ ሞት ይሁን። በሌላ ዘገባ ደግሞ እንዲህ እንዳሉ ተጠቅሷል፣ የሞት ወታደሮች የተባበቁ መሆኑን አስታውስ። ሱብሃንአላህ ምን አይነት ምክር እንደሆነ ተመልከቱ። የሞት ወታደሮች እየተጠባበቁ መሆኑን አስታውስ። ዛሬ አንዱን ሄዳችሁ ምክር ብትጠይቁት የገንዘብን ነገር አደራ፣ ስራህን ወጥረህ ስራ ምናምን ነው ብሎ የሚመክራችሁ። ሆኖም ግን የሰለፍ አባቶችን ምክር ተመልከቱ። የሞት ወታደሮች እየተጠባበቁ መሆኑን አስታውስ ነው። ሱብሃንአላህ ሱብሃንአላህ። ሰላም ኢብኑ አሻ እንዲህ ነበር ያለው፣ መመሪያህ ሞት ይሁን። አሁን መመሪያህ መፈክርህ ሞት ይሁን። በቀንም ሆነ በማታ ስለ ሞት ደጋግመህ አስብ። ሞት ሞት ሞት። በሌላ አባባል አንዳች ነገር ከመፈጸምህ በፊት ከአንድ ነገር ጋር ከመጋፈጥ በፊት
ይህን ነገር ስሞች ጠቅመኛልን ብለህ አስብ ወይም እርግጠኛ ሁን። ይህ ነገር ከሞት በኋላ ላለው ሀገር መልካም ስንቅ ይሆነኛልን? ከዚህ በኋላ ምን ጊዜም ማስታወስ ያለብን ነገር በእንግሊዝኛ ዴዝ የሚባሉት ፊደላት በአረብኛ ደግሞ ሚሞት ሞት የሚሉትን ፊደላት መሆን ያለበት። ሁል ጊዜም ቢሆን ከህሊናችን ሊፋቅ ሊጠፋ የማይገባው ቃል ነው ይህ ሞት። አንዳች ነገር ስንፈጽም ወይም ለመፈጸም ስንነሳ ይህን ነገር ከሞት በኋላ ላለው ሀገር ይጠቅመኛልን ብለን ራሳችንን መጠየቅ አለብን። ከሆነ አልহামዱሊላህ ብለን እንሰራዋለን። የማይጠቅመን ከሆነ ግን ወደዚያ አሽቀንጥረን መጣል ነው ያለብን። ምክንያቱም ስንሞትና መቃብር ውስጥ ስንገባ ከዚያም ስንቀሰቀስ እኛኑ ሊጎዳን የሚችል ይሆናልና ስለዚህ ይህ ነገር አያስፈልገንም ማለት ነው። ይህ ነገር አይጠቅመንም ማለት ነው። ሁላችንም ስንሞት በመቃብራችን ውስጥም ሆነ ከሞት ተነስተን አላህ ፊት ስንቀርብም ቢሆን እንዲመቸን እንሻለን። ስለሆነም ይህ የምንሰራው ነገር የወደፊቱን ሁኔታችንን የሚያበላሽብን ከሆነ ወዲያ ልንወረወረው ይገባል፣ አያስፈልገንምና። If someone wants to say to you now, there is an enemy outside. እንበልና አንዱ መጥቶ ጠላት ይህን ቦታ ከቦ እየጠበቃችሁ ነው ቢለን ምንድነው የምናደርገው? ውጪ ጠላት አለ ቢለን ከዚህ ቦታ ተነስተን ራሳችንን ለመከላከል እንዘጋጃለን። መሳሪያ እንፈልጋለን። ትጥቃችንን አለባበሳችንን እናሳምራለን። አይደለም እንዴ? ተአምራዊ የሆነውን ጥቃት እጃችንን አጣጥፈን ከመጠባበቅ ውጪ ምንም አማራጭ አይኖርንም። ይህ ነው ጎበዝ ህይወትና ሞት የሚባለው። ይህ ነው ህይወትና ሞት ማለት ሌላ እንዳይመስላችሁ። እዚሁ ተቀምጠን ያልተጠበቀውን ድንገተኛ አደጋ እንደምንጠባበቀው ሁሉ ሞትንም በየዕለቱ እንደዚያ ነው እየተጠባበቅን ያለነው። ግን ይህ ብዙ አይገባንም ጎበዝ። ሞት እኮ በማንኛውም ሁኔታና ጊዜ ሊመጣ ይችላል። ሞት በእያንዳንዷ ቀንና በእያንዳንዱ ቦታ አድፍጦ እየተጠባበቀን ያለው። ወላሂ ያለንበት ሁኔታ ልክ አንገቱን ዝመም አድርጎ በላዩ ላይ የሚያንዣብብበትን የሰላ ሰይፍ እንደሚጠባበቅ ሰው ብጤ ነው። ያ ሰይፍ የያዘው ሰው ትእዛዝ ሲደርሰው አንገቱን ያዘመመውን ሰው እንደሚበጥሰው ሁሉ ሞትም ሰዓቷ ስትደርስ የእኛን ነፍስ በጥሶ ይጥላታል። ይህን ከሰገባው ወጥቶ የተሰነዘረ ሰይፍ በየዕለቱ በብዙ አጋጣሚዎች የሰዎችን አንገት እዚህም እዚያም ሲቀላ ያየነው ነው። ጓደኞቻችን፣ የምንወዳቸው የምናውቃቸው በዚህ ሰይፍ በእያንዳንዱ አለ ሲቀጠፉ እያየን እየሰማን ነው። ስለዚህ ጎበዝ ከተኛንበት ሰበመን መንቃት አለብን። አሁን ከወሰደን እንቅልፍ የመንቂያ ጊዜ አሁን ነው። እገሌ ልጅ ተብለን በመላእክት ስማችን ሳይጠራና በሞት ሳንከታለብ መንቃት አለብን። በአደባባይ እኛ ባንሰማቸውም መላእክት የሚሞተውን ሰው ሁሉ በየዕለቱ በየሰዓቱ ይጣራሉ። ያኔ ታሞ የተኛው ሰው ምላሱ ትያዛለች፣ ግንባሩም በላብ ይወረዛል፣ የሞት መልአክም በእርግጥ ይቀርባል። ወንድሞቼና እህቶቼ እስቲ ራሳችንን በሞት አደጋ ላይ አድርገን እናስብ። ለመሆኑ ሞት አንድ ቀን እንደሚያንቀን አስበነው እናውቃለን? ምናልባትም እኮ ሌሎች ሲሞቱ አይተን እናውቅ ይሆናል። ሱብሃንአላህ። ዛሬ ተሰብስበን መጫወት፣ በጸጥታና በሰላም መኖር፣ እርስ በርስ መዋደድ ይኖራል። ሆኖም ግን በዚያ ቀን ይህ ሁሉ በኖ ይጠፋል። ወላሂ ሁሉም ነገር ይጠፋል። ሁሉም ነገር ያልቅለታል። ስለሆነም ሁላችንም ራሳችንን በሞት አልጋችን ላይ እንዳለን አድርገን ማሰብ ይኖርብናል። ቤተሰባችንን፣ ጓደኞቻችንን በዚያ ቀን ስናስብ ሰቀቀንና ጸጸት ብቻ ነው የሚተርፈን። ሁል ጊዜ ሞት በእኛ ላይ አንድ ቀን እንደሚሰለጥብን ማሰብ አለብን። ከአንዱ የህላዊ ግድግዳ ወደ ሌላ ቅርጽና ሁኔታ የምንቀየርበት ቀን እንደምን እንዘነጋዋለን? ሰዎች በቃሬዛ ተሸክመው ሳይሄዱ በፊት በመጪው ዓለም ምን እንደሚገጥመን ማሰላሰል አለብን። በእውነቱ በመጪው ዓለም ህይወት ምንድነው የምትመስለው? የቀብር ጨለማና አስፈሪነቱ፣ የፍርዱ ቀን ውሎ አንዘፍዛፊ ገጽታዎች፣ የሲራጥ ቀጭንና ስለታማ ድልድይ፣ the thinness of the sirat. Those who used to visit you, used to visit you. Those who envied you, put at rest their enviousness. Khalas, you're finished, you're gone. በህመማችን ጊዜ ሲጎበኙን የነበሩ በመጨረሻም መምጣታቸውን ያቆማሉ። ሲጋብዙንና አብረውን ሲበሉ ሲጠጡ የነበሩ ከዚያ በኋላ ተበትነው በዚያው ይጠፋሉ። ቤተሰቦቻችን ከጥቂት ቀናት በኋላ ትኩረታቸው ለእኛ ሳይሆን ንብረታችንን እንዴት እንደሚከፋፈሉት በማሰብ ላይ ይሆናል። የሞት መከራ በእኛ ላይ ሲሰፍር
ቤተሰቦቻችን አይናቸው እያየ ምንም ነገር ሊያደርጉልን አይችሉም። አባታችን፣ እናታችን፣ እህታችን፣ ወንድማችን፣ አክስታችን፣ አጎታችን፣ ባላችን፣ ሚስታችን፣ ሌላውም ዘመድ አዝማድ ዙሪያውን ከቦ ያስተውላል። ግን አንዳች የሚያመጣው ለውጥ የለም። ኃያሉ አላህ በክብር ቃሉ በሱረቱል ዋቂዓ ከቁጥር 83 እስከ 87 ድረስ እንዲህ ይላል። ነፍስ ጉሮሮም በደረሰች ጊዜ እናንተ ያን ጊዜ የምታዩ ስትሆኑ እኛም ግን አታዩም እንጂ ከናንተ ይልቅ ወደርሱ ወይም ወደ ሟቹ የቀረብን ስንሆን የማትዳኙም ሆናችሁ እውነተኞች እንደሆናችሁ ነፍሲቱን ወደ አካሏ ለምን አትመልሷትም? ነፍስ ጉሮሮም በደረሰች ጊዜ እናንተ ያን ጊዜ የምታዩ ስትሆኑ እኛን ግን አታዩም እንጂ ከናንተ ይልቅ ወደርሱ ወደ ሟቹ የቀረብን ስንሆን የማትዳኙም ከሆናችሁ እውነተኞች እንደሆናችሁ ነፍሲቱን ወደ አካሉ ለምን አትመልሷትም? ተመልከቱ። ይህ ሰው ከሞት ጣር ጋር ተናንቋል። ቤተሰቡና መላው የሚቀርበው ሰው ዙሪያውን ከቦታል። ሰዎች በእጃቸው አካሉን ይደባብሱታል። ሆኖም ግን በዚህ የቁርአን አንቀጽ እንደተጠቀሰው የሞት መላእክት ከዚህ ሁሉ ሰው ይበልጥ ለእርሱ ቅርብ ናቸው። ዘመዶቹም ሆነ የሚቀርቡት ሰዎች አንዳች ነገር ሊያደርጉለት አይችሉም። አሁን እንግዲህ ይህ ሰው የሩቅ ሚስጥር ወይም ገይብ ይገለጥለታል። ምክንያቱም መናገርና እንዲህ አይነት ነገር አየሁ ብሎ መመስከር በሚችልበት ሁኔታ ላይ አይደለምና። Mujahid, when he was in Afghanistan fighting the አፍጋኒስታን ውስጥ የሆነ ሁላ ጫውታችሁ በአንድ ሙጃሂድ ላይ የተከሰተ ሁኔታ ነው። እንደሚታወቀው በአፍጋኒስታን ውስጥ ሙጃሂዲን ከራሺያ አህዛብ ጋር ትንቅንቅ ገጥሞ ነበር። ሙጃሂዲኖች ወደ ጠላታቸው የገሰገሱ ባለበት ወቅት ይህ ሙጃሂድ የሆነ ሰው በደረሰበት ጉዳት ግማሹ የሰውነት ክፍል መሬት ላይ ተጎርዶ ወደቀ። ከዚያም እንደዚህ ባለ ሁኔታ ላይ ሆኖ ወደ ሰማይ ያስተውላል። ባልደረቦቹ ሙጃሂዱን ዙሪያውን ከበውታል። ግማሹ ሰውነቱ መሬት ላይ ተበጥሷል። እዚያ ሆኖ እንዲህ ይል ነበር፣ ተመልከቱ ተመልከቱ ተመልከቱ፣ እነዚያን የሚያምሩ ነገሮች ተመልከቱ፣ ምን አይነት ደስ የሚሉ የሚያምሩ እያለ ግጥም አለ። ይህ በትክክል የሆነና የተረጋገጠ ነገር ነው። ወላኪን ላ ትብሲሩን፣ ይህም ማለት እናም ግን አታዩም እንጂ ያለው አላህ ይህንን ነው። ሟቹ ብዙ ነገሮችን ቢያይም እኛ ግን አናይም። አላህ በሱረቱል ፉሲለት ቁጥር 30 እስከ 31 ላይ እንዲህ ይላል፣ እነዚያ ጌታችን አላህ ነው ያሉ ከዚያም ቀጥ ያሉ አትፍሩ አትዘኑም፣ በዛች ተስፋ ቃል ተደረገላችሁ በነበራችሁት ገነት ተበሰሩ በማለት በእነርሱ ላይ መላእክት ይወርዳሉ። እኛ በቅርቢቱም ህይወት በመጨረሻይቱም ረዳቶቻችሁ ነን። ስለዚህ ወንድሞቼና እህቶቼ ለዚህ ሙጃሂድ ባሪያው አላህ የሚያምሩ የሆኑ መላእክት ልኮለታል ማለት ነው። የሚያምር የሆነ ገጽታን የተላበሱ የሆኑ መላእክት የአንድ አማኝ ነፍስ ልትወጣ በምትቃረብበት ጊዜ ያለምንም ችግር እንድትወጣ ከሚያደርጓት ነገሮች አንዱ መላእክትን ማየቷ ነው። የእነርሱን ማራኪ ገጽታ ስትመለከት በደስታ ፈካ ብላ አካሉን ለቃ ትወጣለች። ይህ ሁኔታ ያንን አማኝ ሰው የሚያበስረውን የአላህን ምህረት ማግኘቱንና ስራው ተቀባይነት ያለው መሆኑን ነው። ሱብሃንአላህ። መላእክት ከወረዱ በኋላ ለዚህ አማኝ ሰው ለምን ታዝናለህ? ምንስ ያስተግዛል? አንተ አማኝ ሰው ነህ። በዚህ ዓለም እያለህ በቀብርህም ውስጥ ስትገባም ሆነ በፍርዱ ቀን አላህ ፊት ስትቆም ምንም የሚያስፈራህ ነገር የለም። አንተ አማኝ ሰው ነህ። አንተ ለአላህ እጅና እግርህን የሰጠህ ሙስሊም ነህ። አንተ አማኝ ሰው ነህ። ለአላህ ፊትህን በትህትና አዋርደህ ስትሰግድ ኖረሃል። ይህንን ግንባርህን ሁሉን ነገር ያስገኘው በሆነው አላህ ፊት ስትደፋ ከገንዘብህ ዘካህን አውጣ የሚለውን ጥሪ ስትሰማ ተገቢ ለሆኑት ክፍሎች ዘካህን ስትሰጥ ኖረሃል። የረመዳን ወር ጾም የሚለውን ትእዛዝም ስትሰማ ቀኑን ሙሉ ከሐራምና ወራዳ ነገሮች ራስህን በማቀብ ስትጾም ኖረሃል። ሐጅ እንድታደርግ በታዘዝከው መሰረትም የአላህን ቤት ዘይረሃል ይሉታል። እድሜህ የቱንም ያህል ቢሆን 100 ዓመትም ቢሆን 80 ዓመት ወይም 70 ዓመት ቢሆን እድሜህ በቂ ገንዘብ እስካገኘህና ጉልበት እስከፈቀደልህ ድረስ ሐጅ የማድረግ ግዴታ ይጸናብሃል። ስለሆነም ወደ አላህ ቤት መፍጠን አለብህ። ታዲያ በእንዲህ አይነት ሁኔታ ላይ የኖረ ሰው በሚሞትበት ጊዜ ምን ችግር ይገጥመዋል? ምንም ችግር አይገጥመውም። በዚያችም ተስፋ ቃል ትደረግላችሁ በነበራችሁት ገነት ተበሰሩ። ወንድሞችና እህቶቼ
ሞት ነፍስ ሁሉ ሳታልፍባት የማትቀር የሆነ በር ነው። ይሁን እንጂ ከዚያ በር ጀርባ ያለውን የመኖሪያ ሀገር አላህ ባወረደው ወህይ ቢሆን እንጂ ስለምንነቱ ማወቅ አይቻልም። ያን ሀገር በቃላት እንዲህ ይመስላል ብሎ ለማብራራት በአእምሮ ምስሉን ለመቅረጽ ፈጽሞ አይቻልም። ይህን የሩቅ ምስጢር የምንገነዘበው በመለኮታዊ ወህይ ማብራሪያ ብቻ ነው። አማኝ የሆነ ሰው የሞትን በራፍ ከተራመደ በኋላ የሚያጋጥመውን ዘላለማዊ ደስታና ጸጋ በታላቅ ተስፋና ጉጉት ነው የሚጠባበቀው። ከዚህም በላይ ጌታችን አላህ በእርሱ ይረካበታል። ጌታችን ከእርሱ ጋር በመገናኘቱ ይደሰታል። እንዲሁም በእርሱ ላይ ቁጣው አይነድም። ከዚህ በላይ ታላቅ ተስፋ አለ እንዴ? ከዚህስ በላይ የመጨረሻ ምኞት ምን ይኖራል? የሰው ልጅ በተፈጥሮ የምቾት በሮች እንዲከፈቱለት ይሻል። መደሰትና መዝናናት ይወዳል። ጸጥታን ይሻል። ለዚህም ነው ምድራዊ ህይወቱን እጅግ በስራ እንደተወጠረ የሚያሳልፈው። የመኖሪያ ቤቱ እጅግ የሚያምር እንዲሆን ይመኛል። የቤቱን በር ሲከፍት በውስጡ ልዩ የምግብ አዳራሽ፣ የአየር ማስተካከያ፣ ለስላሳና ምቹ ምንጣፍ፣ የሚያማምሩ ዕቃዎች፣ አሁንም የሳሎኑን በር ሲከፍት የአየር ማስተካከያ፣ መንፈላሰሻ ሶፋዎች፣ ድሎት፣ ቅንጦት ወዘተ። በተመሳሳይ ሁኔታ ዓለማዊ የሆነ ሰው ቤቱን በቅንጦት ዕቃዎች ለመሙላት መከራውን እንደሚያየው አማኝ ሰው ደግሞ የመጪውን ዓለም ቤቱን ያማረ ለማድረግ መከራውን ያያል። ልዩነቱ አማኙ ሰው ያን ያህል የሚለፋው ለዘላለማዊ የመደሰቻ ሀገር ነው፣ አላህ ዘንድ ተቀባይነት ለማግኘት ነው። በመጪው ዓለም በሚከፈተው በር ውስጥ ፍጹም ተድላ፣ ደስታ፣ ውበት፣ የማያልቅ ሐሴት፣ ከሐዘን የራቀ የሆነ ህይወት ለማግኘት ነው። ይህ ሁኔታ በሐዲስ የተጠቀሰ ሲሆን አልበራ ኢብኑ አዘብ ረዲየላሁ ዐንሁ ጠቅሰው አቡ ዳውድ፣ አህመድና ሌሎችም በዘገቡት መሰረት በአንድ የአንሷር ሰው ቀብር ላይ የተገኙትን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው አጅበዋቸው ነበር። እዚያ የቀብር ቦታ ላይ እንደደረሱ ጉድጓዱም ተቆፍሮ ስላለቀ ነብዩ ሰለላሁ ዐለይሂ ወሰለም በዚያው በቀብሩ አካባቢ ፊታቸውን ወደ ቂብላ አዙረው ተቀመጡ። ተከታዮቻቸውም ተወዳጁን መሪያቸውን በማጀብ ዙሪያውን ተቀመጡ። በዛ ጊዜ ተከታዮቻቸው እጅግ ጸጥ ብሎ ከመቀመጣቸው የተነሳ ወፎች መተው በላያቸው ላይ ሊያርፉ እስከሚችሉ ድረስ ምንም አይነት ድምጽም ሆነ ንቅናቄ አያሳዩም ነበር። ዛሬ ግን ብዙዎቻችን እስላማዊ ትምህርቶችን ስንከታተል ግማሹ በጆሮ ላይ የሆነ ነገር ሰክቶ እያዳመጠ፣ ሌላው ከጓደኛው ጋር እያወራ፣ ያኛው ጆክ ወይም ቀልድ እየተናገረ እና ምናምን በመሳሰሉትን ነገር በመስራት ነው። ይህ ፈጽሞ ስርዓት አልበኝነትና ተናጋሪውን መናቅ ነው። ሆኖም ግን ማወቅ ያለብን ንግግር የሚያደርገው ሼህ ወይም መምህር ሳይሆን ኢስላምን ነው ማክበር ያለብን። የሚናገረው ስለ ኢስላም እስከሆነ ድረስ ማለት ነው። ለነገሩ ሼኹ የምናከብረው በሸሪዓችን ተከልክሏል እንዴ? እንዳልኳችሁ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ቂብላ ፊታቸውን አዙሮ ተቀመጡ። ባልደረቦቻቸው ደግሞ ዙሪያውን ከበዋቸዋል። ጸጥ ብሎ ከመቀመጣቸው የተነሳ ወፎች መጥተው ራሳቸው ላይ ሊያርፉ ይችሉ ነበር። ከዚያም እጃቸውን እንደዚህ ከጨበጡ በኋላ አይናቸውን ወደ ሰማይ ቀና አድርገው እንደገና ወደ መሬት፣ ከዚያም ወደ ሰማይ እንደገና ወደ መሬት፣ ከዚያም ወደ ሰማይ እንደገና ወደ መሬት ለሶስት ተከታታይ ጊዜ ያደረጉ። ከዚያም ዙሪያው ለከበቧቸው ተከታዮቻቸው እንዲህ አሏቸው፣ ከቀብር ቅጣት ትድኑ ዘንድ አላህን ለምኑት ካሉ በኋላ ራሳቸው አላህ ሆይ ከቀብር ቅጣት ተጠብቀኝ ዘንድ እጠይቅሃለሁ፣ አላህ ሆይ ከቀብር ቅጣት ተጠብቀኝ ዘንድ እጠይቅሃለሁ አሉ። ከዚያም እንዲህ አሉ፣ አንድ አማኝ የሆነ ባሪያ ይህን ዓለም በሞት ተለይቶ ሲሄድና ወደሚቀጥለው ዓለም ሊገባ ሲል ከሰማይ መላእክት ይወርዳሉ። መልካቸው እንደ ፀሐይ የሚያበራና ነጭ የሆኑ መላእክት ይወርዳሉ። ከዚያም ህመምተኛው ሊያያቸው በሚችልበት ርቀት ላይ ይቀመጣሉ። በእጃቸው ከጀነት አልባሳት የሆነ ከፈንና ከጀነት ጣፋጭ መዓዛዎች የተዘጋጀ ሽቶ ይዞ ይመጡና የሞት መልአክ የሰውየውን ነፍስ እንዲያወጣ ይልኩታል። ምንድነው የሚባለው? የሞት መልአክ ነው እንጂ አዝራኤል አይባልም። እንዳልኳችሁ የሞት መልአክ በአረብኛው መለከል መውት ነው የሚባለው። አዝራኤል የሚለው አጠራር የመጣው ሶሒህ ባልሆነና ደዒፍ ወይም ደካማ በሆነ የሐዲስ ዘገባ መሰረት ነው። ከዛ በኋላ የሞት መልአክ ይወርዱና ከአማኙ ሰው ጭንቅላት አጠገብ ይቀመጣል። ከዚያም በኋላ ለዚህ የአላህ ባሪያ እንዲህ ይሉታል፣ አንቺ መልካምና ሰላማዊ የሆንሽ ነፍስ ሆይ ወደ አላህ እዝነት ተመለሺ፣ አላህ ወዳዘጋጀልሽ የመደሰቻ ገነት ተመለሺ።
ወደ ጌታሽ ተመለሺ እርሱ ባንቺ ላይ አልተቆጣብሽም ሊያገኝሽ እየጠበቀሽ ወዳለው ጌታሽ ተመለሺ እስቲ ይህን ታስቡት ይህ በሞት አፋፍ ላይ የሚገኘው ሰው ይህን ሲሰማ ምንድነው የሚያድርበት ስሜት ከዚህ ሌላ በላጭ የሆነ ነገር ይኖራል ከዚህ የበለጠ የሚያምርና አስደሳች የሆነ ቃል ፈጽሞ ሰምቶ አያውቅም በመድር ላይ ያለ አሁን በመድር ላይ ነውና ገና ያለው ከዚህ የተሻለ ነገር ሰምቶ አያውቅም ወደ አላህ ምሕረትና የመደሰቻ ሀገር ተመለሺ ወደ ጌታሽ ተመለሺ እርሱ ባንቺ ምንም ያልተቆጣብሽ ሲሆን ተመለሺ ይህን እንደሰማች የአማኙ ነፍስ በመድር ላይ ለሰከንድ ሽርፍራፊ መቆየትን አትመርጥም አካሉን ለቃ ለመውጣት በጣም ነው የምትደሰተው ልትደሰትም ይገባታል ከዚያም ከውሃ አቅማዳ እንደሚንጠባጠብ ውሃ ያለምንም ችግር የአማኙ ነፍስ አካሉን ለቃ ትወጣለች ልክ ከስጋው ተለይታ እንደወጣችም በሰማይና በምድር ያሉ መላእክት በእርሷ ላይ የአላህ ሰላምና ምህረት ሊሰፍንባት ይለምናሉ ለዚች ብሩክ ነፍስ የጀነቱ በሮች ሁሉ ወለል ብለው ይከፈቱላታል በእያንዳንዱ የጀነት በር ላይ ቆሞ የሚጠብቁ መላእክት ይህች ነፍስ በእነርሱ በኩል እንድታልፍ እና ሊመለከቷት ይችሉ ዘንድ ጌታቸውን ይጠይቃሉ አሁን በሞት መልአክ ቁጥጥር ስር ውላለች ሆኖም ግን ልክ ከአካሉ ተለይታ በእጁ እንደገባች ከሰማይ ወርደው እዚያ ቁጭ በማለት ሲጠባበቁ የነበሩት መላእክት ይረከቧታል በሞት መልአክ ቁጥጥር እንደሆነች ለአይን እርግብታ ያክል እንኳን እንድትቆይ አይፈቅዱም በዚህ መሰረት ከመልአከ ሞት ይወስዷትና በዚያ ከጀነት በመጣ መጓጓዣ ጨርቅና በመልካም መዓዛ ከታወደው ዕቃ ውስጥ ያስገቧታል በዚያ የመዓዛው ጥፍጥና ፈጽሞ ታይቶና ማንንም አሽቶት የማያውቅ በሆነው ምርጥ ምስክ ያጥኗታል ይቀቧታል ያሻዋታል በሌላ ዘገባ ደግሞ አንድ በላ ኢላሃ ኢላላህ ጥራስር ያደገ ታዳጊ ወጣት በድንገት ሞተ ይህ ልጅ ገና የ12 ዓመት ልጅ የነበረ ሲሆን አማኝና ቁርአንን እንዲሁም የሐዲስ መጽሐፍትን በቃሉ ያጠና ወይም ያሐፈዘ ነበር ይህ ልጅ በየዕለቱ መስጊድ መሄድ መስገድ ቁርአንና ሐዲስን መሸምደድ ወይም ማሐፈዝ ነበር ስራው በዚያ ሁኔታ ገና የ12 ዓመት ታዳጊ ያለ አላህ ወደ አኺራ ወሰደው በዚህ ጊዜ አጎቱ እንዲህ አለ ልጁን አሳድሬ ልቀብረው ወሰንኩ ምክንያቱም ቀጣዩ ቀን የጁምዓ ቀን ስለነበረ ብዙ ሰዎች እንዲሰግዱበት ፈልጌ ነው ከዚያ በኋላ እኩለ ሌሊት ላይ የሆነ ሰው በር አንኳኳ በሩን በመከፍትበት ጊዜ ሁሉም አካላቸውን በጥቁር ጨርቅ የተሸፋፈኑ ሴቶች ብዙ ሆነው ደጅ ላይ ቆመዋል ከዚያም እናንተ እነማን ናችሁ በማለት ጠየኳቸው እነርሱም አንተ ሼኽ ያ ወጣቱ ልጅ የት ነው ያለው በማለት ጠየቁኝ እኔም ነገ እንደሚቀበርና አሁን ግን በውስጠኛው ክፍል ውስጥ እንደሚገኝ ነገርኳቸው እነርሱም ይሄን ልጅ ቶሎ ብለህ ቅበረው እኛ የጀነት ሴቶች ወይም ሑሩል ኢን ስንሆን እሱን በጉጉት እየጠበቅነው ነው አሉኝ አላሁ አክበር ምን እንዳሉ አወቃችሁ እኛ የጀነት ሴቶች ነን ቶሎ ብለህ ቅበረውና ወደኛ እንዲመጣ ይህን ካሉ በኋላ ተሰወሩ ከዚያም ልጁ ወዳለበት ክፍል ሲሄድ ክፍሉ እጅግ በሚማርክና ከዛ ጊዜ ጀምሮ ለወራት ያክል ሳይጠፋ በቆየ ምስክ ታውዷል ወደ ተረካችን እናምራ ያቺ የአማኝ ሰው ነፍስ ፈጽሞ ልዩ በሆነ ምስክ እንደታወደች መላእክቱ ይዘዋት ወደ ሰማይ ይወጣሉ በሚያልፉበት ሁሉ የሚያገኟቸው መላእክት ይህቺ የሚያምር ሽታ ያላት ነፍስ የማን ናት በማለት ይጠይቃሉ ይዘዋት የሚሄዱትን መላእክቶች እንዲህ ይላሉ ይህቺማ እገሌ ሲሆን የእገሌና የእገሊት ልጅ ነው በማለት በዚህ ዓለም ላይ ይጠራበት በነበረበት ምርጥ ስሙ ይጠሩታል አብዱላህ ኢብኑ አብዱራህማን አብዱልረቂብ ኢብኑ አብዱልቀይም በሚሉና በመሳሰሉት ውብ ስያሜዎች ይጠሩታል ለዚህም ተብሎ ነው ልጆቻችንን አላህ በሚወዳቸው በሆኑ ያማሩ ስሞችን እንሰይማቸው የሚፈለገው ስለሆነም እያንዳንዱ ክቡር መላእክት ይህችን ነፍስ እየዳሰሰ እያያትና ሽታዋን እያጣጣመ አንዱ ለሌላው እየተቀባበሏት ይቆያል ከዚያም መላእክቶች ይዘዋት የቅርቢቱ ሰማይ ላይ ይደርሱና መግባት ይችሉ ዘንድ እንዲፈቀድላቸው ይጠይቃሉ ጠባቂ መላእክቱም እንዲህ ይላሉ አንቺ መልካምና የተባረክሽው ነፍስ ሆይ አንቺ ከዚያ መልካም ከሆነ አካል ውስጥ የወጣሽው ነፍስ ሆይ ወደ መደሰቻዋ ጀነት በሰላም ግቢ ጥሩ አቀባበል የሚደረግልሽ ሲሆን ወደ ጌታሽ ተመለሺ በአንቺ ላይ ምንም የጌታሽ ቁጣ የሌለብሽ ስትሆኚ በሰላም ግቢ በዚህ አይነት ሁኔታ በእያንዳንዱ ሰማይ ላይ የሚገኙ ክቡራን መላእክት እየተንከባከቧትና እየሸኟት ሰባቱን ሰማይ አልፋ ትሄዳለች ከሰባተኛው ሰማይ በላይ ያለው ምንድነው የኃያሉ አላህ አርሽ ነው የአልማሊክ የአልቅዱስ የአሰላም
المؤمن المحيمن العزيز الجبار المتكبر عرشنو يا الله عرشنو እሱም الخالق البارئ المصور ነው الله أكبر እጅግ በጣም ሩህሩህ በጣም አዛኝ ሆነው የኃያሉና የፍርዱ ቀን ባለቤት የሆነው ጌታ ዙፋን ነው ከሰባቱ ሰማይ በላይ የሚገኘው ከዚያ በኋላ እርሱ ራሱ እንዲህ ይላል ሱብሃንአላህ የዚህን አማኝ ባሪያዬን ነፍስ ኢልዩም በተባለው መዝገብ ውስጥ መዝግቧት ኢልዩ ምንድነው የመጨረሻው ደረጃ ላይ ያለና ከፍ የተደረገ መዝገብ ነው አላህ እንዲህ ይላል ኢልዩንን ምን እንደሆነ ምን አሳወቀ የታተመ መጽሐፍ ነው የባለሟሎቹ መላእክት ምስክርነትንም የያዘ ነው ይላል ይህች የአላህ ባሪያ ነፍስ በዛ ኢልዩም በተባለ መጽሐፍ ከተመዘገበች በኋላ አላህ Subhanahu Wa Ta'ala እንዲህ ይላል የባሪያዬን ነፍስ ወደ ምድር መልሷት በዚያ እንድትቆይ እስከ ፍርዱ ቀን ድረስ በዚያ እንድትሆን አዝዣለሁ ቃል ገብቻለሁም ከዚያ በኋላ ያቺ አማኝ ነፍስ ወደ መቃብሯ ተመልሳ ትወሰዳለች ከዛም ከአካሉ ጋር ከመዋሃዷ በፊት አካሉ ታጥቦ ተከፍኖና ሽቶ ተረጭቶበት ሰዎች ተሸክመው ወደ መቃብር ይወስዱታል ነፍሱ በዚህ ጊዜ ከሰማይ ትወርዳለች ሰዎች ተሸክመውት ያለሟቹ ቀድሙኒ ይህ ማለት አስቀድሙኝ ማለት ነው ይላል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ሟቹ ሷሊህ የአላህ ባሪያ ከሆነ የሚወሰደው ወደ ምቾትና መልካም መመለሻ ነውና ወደ መቃብሩ እንዲያፋጥኑት ይሻል ሆኖም ግን ሟቹ ከዚህ ሌላ ከሆነ ግን እዚያ ውስጥ እንደመግባት የሚጠላው ነገር የለም በሌላ ዘገባ ደግሞ እንዲህ ብለዋል አማኝ የሆነ ሟች ወደ መቃብሩ ሲወሰድ አስቀድሙኝ ይላል ሟቹ በአላህ የካደ ከሆነ ደግሞ ወዴት ትወስዱኛላችሁ ወዮልኝ ወዴት ትወስዱኛላችሁ ይላል ይህን ሲናገርም ከሰውና ከጅን በስተቀር ሌሎች ፍጥረታት ሁሉ ይሰሙታል አሁን እንግዲህ መቃብሩ ተቆፍሯል ጀናዛውም ሊቀበር ቀርቧል ነፍሱም ከሰማይ ወርዳለች ከዛ በኋላ ልክ መቃብሩ ወይም ለህዱ ውስጥ እንደገባ አፈር ተመልሶበት ቀባሪዎች ለመመለስ እግራቸውን ሲያነሱ ሁለት መላእክት መቃብሩ ውስጥ ይገኛሉ ጥቁር ሰማያዊ መልክ ያላቸው ነኪርና ሙንከር የተባሉ ሁለት መላእክት እዚያ ቀብር ውስጥ የሟቹን አካል እየነቀነቁ እንዲነሳና እንዲቀመጥ ያደርጉታል ያማኝ ባሪያ በዚያን ጊዜ ምንም አይነት ፍርሃት አያድርበትም ሆኖም ግን መላእክት አማኝ ቢሆንም የግድ ጥያቄውን መጠየቅ ስለሚኖርባቸው ነው والله ወንድሞቼና እህቶቼ ይህ ነው ፈተና የሚባለው ይህ ነው የመጨረሻው ፈተና ይህ ነው የመጨረሻ የሆነው ከርሱም በኋላ አስፈሪ የሆነ ፈተና የማይከተለው የሆነ ፈተና ከዚህ በኋላ ምቾት ቅንጦትና ሰላም እንጂ ሌላ ነገር የለም እኛ ማወቅ ያለብን ነገር ይህ ጥያቄ ቀላልና መሰረታዊ የሆነ ጥያቄ መሆኑን ነው ዛሬ ላይ ሆነ እንደምናስበው ሳይሆን አማኝ ለሆነ ሰው ለመመለስ አስቸጋሪ የሆነ ጥያቄ አይደለም አላህ Subhanahu Wa Ta'ala እንዲህ ይላል አላህ እነዚያን ያመኑትን በቅርቢቱም ህይወት በመጨረሻዊቱም በመቃብር በተረጋገጠው ቃል ላይ ያረጋቸዋል ሱረቱ ኢብራሂም ቁጥር 27 በዚህ መሰረት እነዚያ መላእክት ይህን አማኝ ባሪያ ከተኛበት ቀና እንዲል አድርገው በመቃብር ውስጥ ያስቀምጡታል ከዚያም እንዲህ ይሉታል ጌታህ ማን ነው ወይም መረቡክ ይህ ለገራለት ሰው ቀላል የሆነ ጥያቄ ሲሆን መልሱም ቢሆን የዛን ያክል ቀላል ነው ሆኖም ግን በምድር ዓለም ሳለህ ጌታ ጋር ካልተዋወቅ ይህን ጥያቄ ልትመልሰው አትችልም እርግጥ ነው ባጸደ ህይወት ሳለህ አላሁ አክበር ወይም አላህ ታላቅ ነው ያልክ ሰግድ ይሆናል ሆኖም ግን በተጨባጭ ህይወት እንቅስቃሴ ከሁሉም ነገር በላይ አላህን ታላቅ ተደርገው ነበርና ሰላቶችን ወቅታቸውን ጠብቀህ ሰግድ ነበር እናም አላህን በእውነትም ታልቀው ነበር አላህ Subhanahu Wa Ta'ala ከእናታችን ከአባታችን ከአለቃችን ከባላችን ከሚስታችን እናስበልጠው ነበር በርግጥ አላህን ከእነዚህ መሰል ነገሮች አብልጠን እንፈራው ከነበረ والله እነዚያን ጥያቄዎች በቀላሉ ልንመልሳቸው እንችላለን ረቢ አላህ ወይም ጌታዬ አላህ ነው በማለት እንመልሳለን ቀጣዩ ጥያቄ ደግሞ ሃይማኖትህ ምንድነው የሚለው ነው አሁንም ለአላህ እጅና እግራችንን በመስጠት የገባን ከሆነ ይህም ጥያቄ በጣም ቀላል የሆነ ጥያቄ ነው አሁን ሙሉ በሙሉ ራሳችንን ለእስላም ህግጋት ካስገዛን እስላምን ወደ ቤታችን እንዲገባ ካደረግን ሙሉ በሙሉ በስብዕናችን ውስጥ እንዲሰርጽ ካደረግን በሙሉ ልብ ተግባር ፍቅርና ትጋት እንተገብረው ከተንቀሳቀስን የአላህ Subhanahu Wa Ta'ala ሐቀኛ አገልጋዮች ስለምንሆን መላእክቱ ለሚያቀርቡት ጥያቄ ዲኑል እስላም የሚለው መልስ መስጠት አይገደንም
ይህም ማለት ሃይማኖት እስላም ነው ማለት ነው። ይህ የሚያምር መልስ ነው። ቀጥሎ ከመላእክቱ የሚቀርበው ጥያቄ መለዚ ቡዒሰ ሚንኩም፣ ይህም ማለት ከናንተ ውስጥ መልእክተኛ ተደርጎ የተላከው ሰው ማን ነው? ይህን ጥያቄ እንዴት ነው ልንመልስ የምንችለው? ወላሂ ሙሐመድን ሰለላሁ ዐለይሂ ወሰለም ነብይ መልእክተኛና መሪ አድርጎ ላልተቀበለ ሰው ይህ ጥያቄ በጣም አስቸጋሪ ነው የሚሆንበት። ሙሐመድን መዝሐቡ ወይም መንገዱ አድርጎ ያልያዘ ሰው ወዮለት፣ ጥያቄውን መመለስ አይችልም። እናም አንድ አማኝ ሰው በውስጣዊ ሁኔታው ሆነ በውጫዊ ድርጊቱ ሙሐመድን ሰለላሁ ዐለይሂ ወሰለም ከራብጦ ከወደደ፣ የእርሳቸውን መመሪያዎች ከተገበረ፣ ሱናቸውን እግር በእግር ከተከተለ፣ እርሳቸው የመጡበትን መንገድ ለማስፋፋትና በእጆቹ በልቡና በምላሱ ከታገለ መሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ረሱላህ ነብዩላህ ሰለላሁ ዐለይሂ ወሰለም በማለት መልስ መስጠት አያዳግተውም። መላእክቱ ይህን ሁሉ ከየት አገኘው? ለመሆኑ መመሪያህ ምንድነው ብለው ሲጠይቁት እንዲህ ይላል፣ ይህን ሁሉ የአላህ መጽሐፍ ቁርአንን በማንበብ አገኘሁት፣ ከዚያም አመንኩበት፣ ከዚያም ታዘዝኩት። ይህ ማለት አንብቤ ከሳምኩት በኋላ ግድግዳ ላይ በጌጠኛ ጨርቅና ማስቀመጫ ሸፍኜ ማስቀመጥ ወይም ማንጠልጠል አይደለም። ፈጽሞ እንደዚያ ማለት አይደለም። ይህ ማለት የአላህን መጽሐፍ አነባለሁ፣ መልእክቱንም በሚገባ ከተገነዘብኩ በኋላ አምንበታለሁ፣ ከዚያም ትእዛዙን አከብራለሁ፣ እተገብረዋለሁም ማለት ነው። ከዚያም በኋላ የፈተናው ውጤት የሚገለጸው ከየት ነው? ይህ ቀላል የሆነ ፈተና ነው። ሆኖም ግን ከዚህ በፊት አጋጥሞን የማያውቅ ስለሚሆን አስፈሪ ይሆንብናል። ወንድሞቼ እና እህቶቼ ይህ ነው ፈተና ማለት። ዩኒቨርሲቲ ገብታችሁ ዲግሪ ለማግኘት ሌሊትና ቀን በማጥናት ደግሞ የለም እንዴ? ፈተና ለማለፍና ፕሮፌሰር ለመባል የጥናት ወረቀት በብዙ ድካም ለማቅረብ ስንት ችግር ታዩ የለም እንዴ? እነዚህን በመጪው ዓለም መግቢያ ላይ የሚጠብቁንን ፈተናዎች ማለፍ መቻል አለብን። እነዚህን ሶስት ቀላል ጥያቄዎች በአግባቡ መልሰን ማለፍ ይኖርብናል። ሆኖም ግን ዩኒቨርሲቲ ውስጥ እንደምታደርጉት በአእምሮ መልሶና መላልሶ መሸምደድ ፈተናውን እንድታልፉ አይረዳችሁም። ደጋግሞ በአእምሮ ከሸመደዱ በኋላ በሚቀጥለው ጊዜ ወደዚያ ብሎ እንደመገላገል ያለ ነገር አይደለም። እነዚህን ሶስት ጥያቄዎች በአእምሮ ከሸመደዱ በኋላ አይ ከእንግዲህ ሊጠፋብኝ አይችልም፣ ሸምድጄዋለሁ አልሐምዱሊላህ ማለትም አይቻልም። ከዚያም ፈተናው ላይ ሲቀርብ በአእምሮ ላይ የሸመደድኩትን እያስታወስኩ በወረቀቱ ላይ መደቅደቅ ነው ልትሉ አትችሉም። እንደዚያ ማለት ፈጽሞ አይቻልም። ማስታወሳችሁና በአእምሮአችሁ መያዛችሁ ሳይሆን ዋናው ነገር በልባችሁ ማመናችሁና በተግባር መገለጻችሁ ነው። ይህም በግልጽም በስውርም ከውስጥም ከውጪም የምናምንበትን ነገር በተግባር በመለወጥ የምናሳይበት ያላሰለሰ ሂደት ነው። ይህ ነው እንግዲህ እነዚህን መቃብር ውስጥ ልንጠይቃቸው የምንችላቸው ነገሮች የምናስታውስበት፣ መልስ የምንሰጥበትና ደጋግመን የምንከለስበት መንገድ። ይህም በእምነት ተጠናክሮና ዳብሮ በተግባር የሚገለጽና በሁለቱ መካከል ተቃርኖ የሌለበት የእድሜ ልክ ሂደት መሆኑን ያሳያል። ይህ ሁሉ ከተሟላ በኋላ ከሰማይ ሰማያት በላይ የዚህ ፈተና ውጤት ይመጣል። ይህም ባሪያዬ እውነት ተናገረ በሚል አረፍተ ነገር ይገለጻል። ይህን የሚለው ማን ነው? የዓለማት ጌታ አላህ ሱብሓነሁ ወተዓላ ነው። ባሪያዬ እውነት ተናገረ ይላል። ከዚያም ይላል ከጀነት የሆነን ምንጣፍ አንጥፉለት፣ ከጀነት የሆነንም ልብስ አልብሱት፣ የጀነትን ጣፋጭ ሽታ ያሸት ዘንድ መስኮቱን ከፈት አድርጋችሁ አሳዩት። ይህ ዘላለማዊ ደስታ ነው። ይህ የማያልቅ የሆነ ጸጋ ነው። የማይቋረጥ የሆነ ድሎት ነው። መዋብ ነው። ማማር ነው። በደፈናው ሁሉንም ነገር ነው። እዛ የፈለግነውን ነገር ሁሉ እናገኛለን። ምክንያቱም ይገባናል። አላህን ስንገዛው ኖረናል፣ ስንወደው ኖረናል። የእርሱን ህግጋት አቅማችን በፈቀደ ያክል ስንተገብረው ኖረናል። ይገባናል። አይገባንም እንዴ? ታዲያ ከሌሊቱ የተወሰነውን ክፍል ለምን እንቆማለን? ቀልድ መቀለድ ወይም ሳቅ አምሮን ነው? አይደለም። የአላህን ምህረት ፈልገን ነው። የአላህን ውዴታ ከጅለን ነው። ከአላህ ጋር መገናኘትን ወደን ነው። አላህ እሱም ከኛ መገናኘትን እንዲወድ ነው። ይህ ወንድሞቼና እህቶቼ ዋናው የተፈጠርንበት ዓላማ የአላህን እዝነትና ውዴታ ማግኘት ይኖርብናል። የአላህን ጥበቃ ማግኘት ይኖርብናል። አላህ ቀብራችንን አይናችን ማየት እስከቻለ ድረስ እንዲያሰፋልን በመልካም ሁኔታም እንዲያስጌጥልን እንለምነዋለን። ከዚህ ሁሉ በኋላ በዚህ አማኝ በሆነ የአላህ ባሪያ ቀብር ውስጥ አንድ ደስ የሚል ሰው ይመጣል። ይህ ሰው የሚያምር ፊት ያለው፣ አለባበሱ ያማረ፣ ደስ የሚል መዓዛ ያለው ነው። ከዚያም ያንን ባሪያ እንዲህ ይለዋል፣ እኔ ወደ አንተ የመጣሁት
መልካም ብስራት ልነግርህ ነው ይህም አላህ ስራህን የተቀበለህ መሆኑን ዘላለማዊ ጀነትን ሀገርህ እንደምትሆን ላበስርህ የመጣሁት ይህም ከዚህ በፊት በጌታ ቃል ተገብቶልህ ነበር ነው ይላል ወንድሞቼ እናቶቼ ቃል የተገባልን ይሄ ነው ይህን ሁሉ ጸጋ ልናገኝ ቃል ተገብቶልናል ሆኖም ግን ይህን ማለቂያ የሌለው ጸጋ ለመጎናጸፍ ማሟላት የሚኖርብን ግዴታዎችን አትዘንጉ አላህ Subhanahu Wa Ta'ala ለባሪያዎቹ የገባውን ቃል ፈጽሞ ምንም ቢሆን አይረሳም አላህ Subhanahu Wa Ta'ala ምንጊዜም ቢሆን በእርሱ ላመኑና መልካም ለሰሩ ሰዎች ፍትህን አያጓድልም አላህ ይህን ሁሉ ጸጋ ሊሰጠን ቃል ገብቷል ይሰጠናልም እኛ ማሟላት የሚኖርብን ነገሮች ሁሉ አሟልተን እስከተገኘን ድረስ ያ አላህ ባራ ሰውየውን እንዲህ ይለዋል ለመሆኑ አንተ ማን ነህ ፊትህን ሳይው መልካም ነገሮችን ያበስራል ሰውየውም ይላል እኔማ መልካም ስራህ ነኝ እኔ ሰላትህ ነኝ ጾምህ ነኝ ዘካህ ነኝ ዚክርህ ነኝ የሌሊት ዱዓህ ነኝ በሌሊት ተነስተህ እግርህ እስኪያብጥ ድረስ የሰገድከኝ ሰላትህ ነኝ አጠቃላይ መልካም ስራህ ነኝ ሱብሃንአላህ ወንድሞቼና እህቶቼ እያንዳንዱን መልካም ስራ ስንሰራ ይህን በሚገባ ማስታወስ አለብን ያው እንደሰማችሁት መልካም ስራችን በመቃብር ውስጥ እንዲሁም በፍርዱ ቀን ይመሰክረናል በሰው አካል ተመስሎ በመምጣት እኔ መልካም ስራህ ነኝ ይለናል ስለዚህ በምንም አይነት መልኩ ቸልተኞች መሆን የለብንም በመልካም ስራዎቻችን ላይ ታካቾችና የምናመነታ መሆን የለብንም መልካም ስራ እንድንሰራ ሲገጥመን ወደዚያው ቀርበን ወስነን መተግበር ነው ያለብን ምክንያቱም በመጨረሻ ተጠራቅሞና ድል ሆኖ ያኮራናል በዚህ ዓለም ላይ ለስኬት ለመብቃት በስራ ልባችን ፍርስፍስ ይላል አይደለም እንዴ ታዲያ በመጪው ዓለም ምርጥ የሆነውን ነገር ለማግኘት ለምን አንለፋም ለምንስ ነው ዘላለማዊ ምቾትና ድሎት እንዲኖረን የማንተጋው ለዚህ ለማይረባ ውዳቂና ቁሳዊ ነገር አልነበረም ከልባችን መልፋት የነበረብን ከዚያም ለዚያ የአላህ ባሪያ የጀነት በር ይከፈትለታል በተመሳሳይ ሁኔታ የጀሃነም በር ይከፈትና የጀሃነም እሳት እርስ በርሱ ሲፋጭና ሲብላላ ይመለከታል እጅግ አስፈሪ የሆነውን ወላፈኑን ያስተውላል ከዚያም እንዲህ ይላል አላህን አስተባብለህ ቢሆን ኖሮ መኖሪያ የሚሆነው ይህ ነበር ሆኖም ግን እርሱን በመታዘዝና መልካም ስራዎችን በመስራትህ አላህ በዚህ ፋንታ ጀነትን መኖሪያ እንድትሆን ወስኖልሃል ከዚያም የጀነትን እጅግ ጣፋጭ ሽታ ጸጋዎቿን ድሎቷን ያሸተተ በታላቅ ደስታ እንደተከበበ ይቆያል ይህን ሁሉ ጸጋ ካየ ካሸተተና ከሰማ በኋላ እንዲህ ይላል አላህ ሆይ ቂያማን እባክህ ቶሎ አቁማት ይህ ነው እንግዲህ ያማኝ ሰው ጣፋንታና የመጨረሻ ሁኔታ ሰማያትን ምድርን በመካከላቸው ያሉትን ሁሉ የፈጠረውና ሁሉንም ነገር የእውነት ኃያልነትን እንዲያውጅ ያስገኘው አላህን እንዲያዝንልን እንጠይቀዋለን እንዲሁም በምንሞትበት ጊዜ ከስልቻ እንደሚንጠባጠብ ውሃ ነፍሳችን በቀላሉ እንዲያወጣትና በቀብርም ውስጥ ቀላል የሆነ መልስ እንድንመልስ እንዲያደርገን ኃያሉ አላህን እንማጸነዋለን በቀብራችን ውስጥ ያለን መላእክቶች በጥሩ ሁኔታና አቋም ወደኛ እንዲመጡ እንዲያደርግልን እንዲሁም መልካም ስራችንን አላህ የወደደልን የተቀበለን የተደሰተብን መሆኑን እንዲያበስሩን እንዲያደርግልን እንለምነዋለን በመጨረሻም ኃያሉ አላህ መኖሪያችንን በላዕላይ ጀነት በፊርደውስ አልአዕላ እንዲያደርግልን ከልብ እንማጸነዋለን وآخر دعوانا أن الحمد لله رب العالمين